ተማሪዎች እንደምን ቆያችሁ ዛሬ የምንመለከተው ዩኒት 3 ሶሻል ኢኮኖሚክ ኤንድ ፖለቲካል ዴቨሎፕመንትስ ኢን ኢትዮጵያ ኤንድ ዘ ሆርን ኦፍ አፍሪካ ፍሮም 19th ሴንቸሪ እስከ 20ኛው ክፍለ ዘመን ድረስ ያለውን በጋራ እንመለከታለን ማለት ነው። ሶ በዚህ ዩኒት የምንመለከተው የኢትዮጵያ ሶሻል ስትራክቸሩ ምን ይመስላል፣ ኢኮኖሚክ ፖለቲካል ዴቨሎፕመንቱ ምን ይመስላል ከ1855 እስከ 1941 ድረስ የነበረው ሲቹዌሽን in the case of social aspect, in the case of economic aspect, in the case of political aspect ምን ይመስላል የሚለውን ነገር እንመለከታለን ማለት ነው። So by the end of these units students will be able to understand and identify what does mean long distance trade ምንድነው long distance trade ማለት ምን ማለት ነው የሚለውን ነገር እንመለከታለን። ሎንግ ዲስታንስ ትሬድ ብቻም ሳይሆን የሎንግ ዲስታንስ ትሬድ ሩቶቹ እነማን ናቸው ወይም ፖርቶቹ እነማን ናቸው የሚለውን ነገር እንመለከታለን። በ19ኛው ክፍለ ዘመን ላይ የነበረው ሌላ ይሄ ሎንግ ዲስታንስ ትሬድ ስፔሻሊ ሎንግ ዲስታንስ ትሬድ ምንድነው ፕሮሞት ያደረገ በኢትዮጵያ በዛን ሰዓት የነበረው ፕሮሞሽኑ ምንድነው? ለምሳሌ ሂውመን ቱ ሂውመን ኢንተራክሽን የነበረበት ጊዜ ስለነበረ እነዚህ ነገሮችን እንዲቴል እንመለከታለን። በኢኮኖሚ በፖለቲክሱ ላይ ኢምፖርታንሱ ምንድነው? ይሄ ንግድ ሎንግ ዲስታንስ ትሬድ ምንድነው ሲግኒፊካንሱ የሚለውን ነገር የምንመለከት ነው የሚሆነው ማለት ነው። So at the beginning as I told you ሎንግ ዲስታንስ ትሬድ ማለት በ19ኛ ክፍለ ዘመን ላይ ስፔሻሊ 1855 አካባቢ ላይ የነበረው የንግድ ስርዓት ነው በኢትዮጵያ። ይሄ ሎንግ ምንለው ሰዎች በዛን ሰዓት የትራንስፖርት አክሴስ ባልነበረበት ታይም በእግሮቻቸው በጣም ረጅም ጉዞ እየሄዱ ንግዳቸውን ፐርፎርም የሚያደርጉበት ታይም ስለነበረ ይሄ ምን ተብሎ ተጠርቷል? ሎንግ ዲስታንስ ተብሎ ተጠርቷል ማለት ነው። ሶ ከደቡብ ጫፍ እስከ ሰሜን ጫፍ ከምዕራብ ጫፍ እስከ ምስራቅ ጫፍ በነበሩ ሰዎች በዛን ሰዓት ንግዳቸውን ፐርፎርም ሲያደርጉ ነበረ። መኪና አልነበረም፣ አውሮፕላን አልነበረም። ስለዚህ በዛን ሰዓት በፈረሶቻቸውና በግመሎቻቸው አማካይነት ይህን ረጅም ጉዞ ንግድ ሲያካሄዱ ነበር። በዛን ሰዓት የተለያዩ ጉዶችንና ሰርቪሶችን ሲያቀርቡ ነበር። it is a connection or connecting of different region in Ethiopia and linking Ethiopian with neighboring areas and ports in the 19th century. So ይሄ ሎንግ ዲስታንስ ትሬድ ምንድነው? ሊንኬጅ ነው፣ ኔትወርክ ነው። ሰዎች ከሰዎች ጋር እንዲገናኙ የግብይት ስርዓት ብቻም ሳይሆን ሐሳቦችን አይዲያ ሼር የሚያደርጉበት እንትን ነው ማለት ነው። So this trade facilitated the movements of goods, peoples and idea. So long distance trade የንግድ ስርዓት ብቻም አይደለም። ሰዎች ከአንድ ቦታ ወደ ሌላ ቦታ ሙቭ ሲያደርጉ በአካባቢያቸው ያልነበረውን ነገር አዳዲስ ነገሮችን የሚያዩበት እድል ይፈጥራል። ሌላ ሐሳቡን ሼር ይደራረጋል። አሁን ለምሳሌ ሰዎች ወደ ገበያ ሲወጡ በማርኬት ላይ የሚገኙ ብዙ ሰዎች ልናገኝ እንችላለን። ነገር ግን እዛ ገበያ ላይ የቆመው ሁለት ሰው ብቻ ነው፣ ነጋዴና ሻጭ፣ ገዢና ሻጭ ነው ማለት ነው። ስለዚህ እነዚህ ሰዎች የሚነግዱትን ወይም የሚሸጡትን የሚገዙትን ዕቃ ብቻም ሳይሆን በሌላ ሐሳቦችም የሐሳብ ልውውጥ ያደርጋሉ ማለት ነው። ሶ ሎንግ ዲስታንስ ትሬድ ትልቁ ሲግኒፊካንስ እነዚህ ነገሮችን ኮኔክት በማድረግ ይጠቅመናል። So the major trade routes እነማን ናቸው? በዛን ሰዓት በ19ኛ ክፍለ ዘመን ላይ በኢትዮጵያ የነበረው የንግድ ስርዓቶች ወይም የንግድ ወደቦቹ ከየት ወዴት ነው ንግድ ሲካሄድ የነበረው? especially in 1855 ላይ የነበረው የንግድ ኤሪያዎች እነማን ናቸው የሚለውን the important long distance trade routes የተለያዩ ሩቶች አሉ። እዚህ ጋር የተጠቀሱ 4 የንግድ መዳረሻዎች ሰዎች ከተለያዩ ቦታ መጥቶ ሚት የሚያደርጉበት ሐሳባቸውን የሚለዋወጡበት ያመጡትን ዕቃ ሽጦ
ሌላውን ነገር ገዝቶ የሚሄዱበት። ስለዚህ ሴንተሮቹ እነዚህ ናቸው። አንደኛ የመጀመሪያ የሎንግ ዲስታንስ ትሬድ ሴንተር ሸዋ ነው። ስለዚህ ከሸዋ እስከ ዛይላ፣ ከዛይላ እስከ በርበራ ድረስ አንድ ከሸዋ የተነሳው ነጋዴ ዛይላ ይደርሳል፣ ከዛይላ በርበራ ይደርሳል ማለት ነው። ይሄ አንዱ የንግድ ሴንተር ነው። ሁለተኛ ሴንተራችን ጎንደር፣ ከጎንደር እስከ ሱዳን ድረስ መተማን አቋርጦ እስከ ሱዳን ድረስ የነበረው ሁለተኛ የንግድ ሴንተራችን ነው ማለት ነው። ሶስተኛ ሐረር ነው። ሐረር በ19ኛ ክፍለ ዘመን ላይ አንዱ የንግድ ሴንተር ነው። ፍሮም ሐረር that's reaching the eastern lowland ነጋዴው ኢስተርን ላውላንድ ይደርሳል። ከዛ በኋላ መዳረሻው የት ነው የሚሆነው? ሬድ ሲ ኮስት ነው ማለት ነው። የቀይ ባህር ኮስት ላይ ይደርሳል። ሌላ አራተኛ በ19ኛ ክፍለ ዘመን ላይ የነበረው የንግድ ወደብ ወይም የንግድ ሴንተር ወሎ ነው። ከወሎ አንድ ነጋዴ እስከ አፋር ላውላንድ ድረስ ይሄዳል። ከዛ በኋላ the coastal ports ይደርሳል ማለት ነው። እነዚህ የንግድ መዳረሻዎች ናቸው። በ19ኛ ክፍለ ዘመን ላይ የነበረው የንግድ መዳረሻዎች ወይም the center of the markets ብለን የምንጠራው በሎንግ ዲስታንስ ትሬድ ላይ የነበሩ ሴንተሮች ናቸው ማለት ነው። so this route connecting the highland areas in Ethiopia, lowland areas and the foreign merchants or markets ኢትዮጵያ ውስጥ እርስ በራሳችን ብቻም ሳይሆን ይሄ የሚያገናኘው ፎሬን መርቸንቶችን ራሱ ወይም ፎሬን ማርኬትን ኮኔክት የሚያደርጉበት። ለምሳሌ እዚህ ጋር ሱዳንን እንመለከታለን። ከጎንደር እስከ ሱዳን ድረስ አንድ ነጋዴ ከሄደ ፎሬን ኮኔክሽን አለ ማለት ነው። ሶ ሎንግ ዲስታንስ ትሬድ ሜይን ሴንተሮቹ እነዚህ ናቸው። ስለዚህ በዛን ሰዓት ፐርፎርም ሲደረግ ፕራክቲስ ሲደረግ የነበሩ የንግድ አይተሞቹ እነማን ናቸው? እንግዲህ በአንድ ንግድ ላይ ኤክስፖርት እና ኢምፖርት አይተም አለ። ኤክስፖርት የምንለው ከራሳችን እኛ አምርተን ወደ ሌላ የምንሰጠው፣ ኢምፖርት የምንለው ደግሞ ከዛ ከተመረተበት ኤሪያ ወደ ራሳችን የምናመጣው ማለት ነው። ሶ ኢምፖርት አይተሞቹ እነዚህ ናቸው። ኤክስፖርት አይተሞቹ እነዚህ ናቸው። ለምሳሌ ኮፊ በዛን ሰዓት the main export item for Ethiopians። ሌላ አይቨሪ፣ ጎልድ፣ ስሌቭስ፣ አኒማል ስኪንስ ኤንድ ቢዋክስ እነዚህ በሙሉ ምንድናቸው? ኤክስፖርት አይተም ከአንድ ቦታ ወደ ሌላ ቦታ ኤክስፖርት የሚደረጉ ናቸው። ኢምፖርት የምናደርጋቸው ነገሮች ደግሞ ምንድናቸው? ወደ ሀገራችን የምናስገባው ፋየር አርሚስ፣ ቴክስታይል ጨርቃ ጨርቆች፣ ሜታል ቱልስ፣ ቢድስ ኤንድ ሶልት እነዚህ በሙሉ ኢምፖርት አይተሞች ናቸው ማለት ነው። ሶ በሎንግ ዲስታንስ ትሬድ ላይ ሁለት አይተሞች እንዳሉ አይተናል። አንደኛ ኤክስፖርት አይተም ነው፣ ሁለተኛ ኢምፖርት አይተሞች ናቸው ማለት ነው። እነዚህ የጠቀስናቸው ኢምፖርትና ኤክስፖርት አይተሞች ናቸው። ሶ ይሄ በድሮ ጊዜ የነበረው በምስሉ የምትመለከቱት ቦታዎች የንግድ ሴንተሮች ናቸው። the Ethiopian 19th century trade routes and market centers ይላል። እነዚህ ሴንተሮች ናቸው። ለምሳሌ በኮከብ የተቀመጡ ኤሪያዎች በሙሉ እነዚህ ኮከቦች ያሉበት ኤሪያዎች የንግድ ሴንተሮች ናቸው። ለምሳሌ ሐረር፣ ምጽዋ አለ። እዚህ አድዋ አካባቢ አክሱም፣ ቦንጋ፣ ሳውዝ ዌስተርን ኢትዮጵያ ጎንደር፣ አንኮበር፣ ጅማ እነዚህ በሙሉ ኤሪያዎች በሙሉ ምንድናቸው? የንግድ ሴንተሮች ናቸው ማለት ነው። ሶ በዚህ ሰዎቹ ደግሞ እነዚህ ጋር የምትመለከቱት ካሜሎች አሉ። በዛን ሰዓት አስ ትራንስፖርት ጉድንም እቃዎችንም ለመጫን ሰዎች ፐርፎርም ለማድረግ ሎንግ ዲስታንስ ትሬዲንግ ፐርፎርም ለማድረግ የሚጠቀሙ አስ ትራንስፖርት ሚንስ ኦፍ ትራንስፖርት የሚጠቀሙት ካሜሎችን ነው ማለት ነው። ስለዚህ እነዚህ ካሜሎች የሚያገለግሉ ናቸው። እዚህ መጨረሻ ላይ የምትመለከቱት አንድ ነጋዴ ከደቡብ ምዕራብ ተነስቶ እስከ ሰሜን ሊሄድ ይችላል። ከደቡብ ምስራቅ ተነስቶ እስከ ሰሜን ሊሄድ ይችላል። ይሄ አራቱም አቅጣጫን የሚያሳይ ነው ማለት ነው። ሶ ምንድነው ኢምፓክቱ? ፖዚቲቭ እና ኔጌቲቭ ኢምፓክት ሊኖር ይችላል። ስፔሻሊ
ፖዚቲቭ ኢምፓክቶቹ ምንድነው? የማን የሎንግ ዲስታንስ ትሬድ ፖዚቲቭ ኢምፓክቱ ምን ይመስላል? ይህን ኢምፓክቶቹን በተለያዩ ሴክተሮች ካታጎራይዝ አድርገን መመልከት እንችላለን። በኢኮኖሚክ ሴክተር፣ በፖለቲካል ሴክተር እና በካልቸራል ኤንድ ሶሻል ሴክተሮች ካታጎራይዝ አድርገን መመልከት እንችላለን ማለት ነው። in the case of according to this economic sector በኢኮኖሚክ ሴክተር ላይ የምንመለከተው ምንድነው? በኢኮኖሚያችን የጨመረልን ነገር ምንድነው? አስተዋጽኦ ያደረገ ነገር ምንድነው? ሎንግ ዲስታንስ ትሬድ በኢኮኖሚያችን በኢትዮጵያ ኢኮኖሚ በዛን ሰዓት በነበረው በ19ኛ ክፍለ ዘመን ላይ ምንን ጨመረ የሚለውን ነገር መመልከት ያስፈልጋል። አንደኛው in the case of economy the growth of regional markets ስለዚህ የተለያዩ ማርኬት ሴንተሮች እንዲያድጉ ዴቨሎፕ እንዲሆኑ ጠቅሞናል። ሁለተኛ the rise of merchants group ብዙ ነጋዴዎች እንዲነሱ ከተለያዩ ቦታዎች ነጋዴዎች እንዲፈጠሩ አድርጓል። ሌላኛው ትልቁ ጥቅም ምንድነው? አንድ ስቴት የራሱን ሬቪኒው ኢንካም እንዲያገኝ በጣም ከፍተኛ የሆነ አስተዋጽኦ አድርጓል ማለት ነው። ይሄ ሎንግ ዲስታንስ ትሬድ 19ኛ ክፍለ ዘመን ላይ የነበረው በኢኮኖሚክ ሴክተር ላይ አንደኛ ማርኬቶች እንዲጨምሩ የተለያዩ አዳዲስ ማርኬቶች እንዲፈጠሩ አድርጓል። ሁለተኛ ነጋዴዎች ራሱ አዳዲስ ነጋዴዎች እንዲፈጠሩ አድርጓል። በሶስተኛ ደረጃ ስቴቱ ሪጅን ኮንግደሙ ራሱ ኢኮኖሚካሊ ዴቨሎፕ እንዲሆን አድርጓል ማለት ነው። ይሄ በኢኮኖሚክ ሴክተር ነው። በሶሻል እና ካልቸራል ሴክተር ላይ ደግሞ ምን አስተዋጽኦ ምን ፖዚቲቭ ኢምፓክት አለው? ትልቁ ነገር ሰዎች ወደ ገበያ ሲሄዱ መሸጥና መግዛት ብቻም ሳይሆን ኢንተራክሽን ራሱ ትልቁ አስተዋጽኦ ነው። ሶሻል ኢንተራክሽን among different ethnic groups የተለያዩ ኢትኒክ ግሩፖች የተለያየ ኢንተራክሽን እንዲያደርጉ አድርጓቸዋል። ሌላ the spread of language ቋንቋዎች እንዲያድጉ አንዱ ቋንቋ ከሌላ ማህበረሰብ ጋር እንዲላመድ የማድረግ ስራ ተሰርቷል። and not only language but also customs የአንዳንድ አካባቢ ባህሎች ሰዎች ባህልን እንዲያከብሩ ካልቸርን እንዲያከብሩ የማድረግ ስራ የተሰራበት ነው። not only that in the case of social and cultural aspects ላይ ደቡብ ጫፍ ላይ የነበረው ሰው ከሰሜን የጋብቻ ስርዓት እንዲፈጸም ተደርጓል። የጋብቻ ስርዓት intermarriage and peaceful coexistence ስለዚህ ሰዎች ከማይተዋወቁ ቦታዎች ከሩቅ አካባቢ እንዲጋቡ የጋብቻ ስርዓት እንዲፈጸም የማድረግ ስራዎችን አድርጓል ማለት ነው። በሶስተኛ ደረጃ in the case of politics በፖለቲካ ላይ ምንድነው ተጽዕኖው? ይሄ ሎንግ ዲስታንስ ትሬድ በፖለቲካ ላይ ያመጣ ተጽዕኖ ምን ይመስላል? it is strengthening the regional state በዛን ሰዓት የነበሩ ሪጂናል ሎርዶች ናቸው ሀገሪቱን ሲመሩ የነበረው ሴንትራል ገቨርንመንት አልነበረም። ስለዚህ እነዚህ ሪጂናል ስቴቶች ፓወርፉል እንዲሆኑ አድርጓል። ምክንያቱም ሪቪኒው ያገኛሉ፣ ኢንካማቸውን ዴቨሎፕ ያደርጋሉ፣ ፖለቲካል ስታተሳቸውን ሃይ ያደርጋሉ። ከዛ በኋላ ይሄ ስትሬንግዛቸውን ስትሮንግ እንዲያደርግ ይጠቅማቸዋል። ሌላ increase a diplomatic relation within the region and without the region በሀገሪቱ ውስጥም ሆነ ከሀገር ውጪ ዲፕሎማቲክ ሪሌሽንሺፕ for example ኢትዮጵያ በዛን ሰዓት ከሱዳን ጋር ከፍተኛ የሆነ የንግድ ልውውጥ ስለነበራት ከጎንደር እስከ ሱዳን ድረስ የነበረው ስለሆነ ዲፕሎማቲክ ሪሌሽንሺፑ ስሙዝ ሆኖ እንዲቀጥል የማድረግ ስራ ሰርቷል ማለት ነው። ስለዚህ ሎንግ ዲስታንስ ትሬድ በኢኮኖሚ የራሱ የሆነ ኢምፓክት አለው፣ በሶሻል አስፔክት የራሱ የሆነ ኢምፓክት አለው፣ በፖለቲካ ላይም እንደዚሁ የራሱ የሆነ ኢምፓክት አለው ማለት ነው። በዛሬ ክፍላችን በዛሬ ትምህርታችን የተመለከትነው ምንድነው? ሎንግ ዲስታንስ ትሬድ ማለት ምን ማለት ነው?
ሎንግ ዲስታንስ ትሬድ ማለት ምን ማለት ነው በ19ኛ ሴንቸሪ ላይ? ስለዚህ ምንድነው ለኢኮኖሚ የጠቀመው? ለሶሻል ኢንተራክሽን የጠቀመው ነገር ምንድነው? ፖለቲካል ኢንፍሉዌንሱ ምንድነው በኢትዮጵያ የሚለውን ነገር አይተናል ማለት ነው። ሶ ይሄን ትሬድ ሎንግ ዲስታንስ ትሬድ ምን ኃይል ሩቶች አሉ ምን ኃይል ማርኬት ሴንተሮች አሉ የሚለውን ነገር አይተናል። እነዚህ ፓወርፉል የሆኑ ሪጂናል ሩለሮች ወይም ሊደሮች እንዲፈጠሩ አድርጓል እና ሪጂናል ስቴቶች የራሳቸውን ሬቪኒው ጄነሬት እንዲያደርጉ በጣም ከፍተኛ የሆነ አስተዋጽኦ አበርክቶልናል ማለት ነው። ሶ በዛሬ ትምህርታችን የተመለከትነው ሎንግ ዲስታንስ ትሬድ ማለት ምን ማለት ነው፣ ሴንተሮቹ የት ናቸው፣ ምንድነው ኢምፓክቱ፣ ፖዚቲቭ ኢምፓክቱ ኢን ዘ ኬዝ ኦፍ ፖለቲክስ ኢኮኖሚክ ኤንድ ሶሻል አስፔክት የሚለውን ነገር ተመልክተናል። ስላዳመጣችሁ እጅግ አድርጌ አመሰግናለሁ።